በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች፣ እግዚአብሔር ይወደዳችሁ፣ እግዚአብሔር ይወዳችሁ ተብላችሁ ስትጠሩ ምን ይሰማችኋል? ምን አይነት መታደል ነው! የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለው ፍቅር የሰጣችሁ ሆይ እንደምን አደራችሁ? እንዴት ቆያችሁ? የቸርነት አምላክ የወደዳችሁ ከሰማያት ወርዶ የተሰቀደላችሁ ኢየሱስ ክርስቶስ የወደዳችሁ ሆይ እንደምን ቆያችሁ? መንፈስ ቅዱስ ያተማችሁ የርስታችሁ ማረጋገጫ የሆነላችሁ እግዚአብሔር ብሩካን እንደምን ከረማችሁ? ሁሉን የሚችል አምላክ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በእኔ ተማምኗል አስጥለዋለሁ የሚለውን የዳዊትን ቃል ነው ዛሬ እግዚአብሔር የሚናገረን። በእኔ ተማምኗል አስጥለዋለሁ። ቢገርማችሁ አስጥለዋለሁ የሚለውን ቃል ስታዳምጡ የሚያመልጥን ሚዳቁ አስቡት፣ የሚያመልጥን ዋላ ያስቡት። ከኋላው አውሬ የሚያሳድደው ገዳይ የሚያሳድደው አንበሳ ወይም ነብር የሚያሳድደውን ነገር ግን ተስፋ የሌለው የሚመስለውን ሜዳ ላይ ሊያዝ የቀረበውን ነፍስ እያመለጠ ያለ ነፍስ አስቡ። ያንን ነፍስ ሊታደግ የሚችል አንድ ኃይል ቢመጣ ብላችሁም አስቡ። የሚታደገው ከሌለ የሆን እጅ ከሰማይ ተዘርግቶ ካላዳ ነው ጠላቱን ይዘው የሚችለውን ያን ትንሽ ድኩላ አስቡ። እኛ ማለት እንደሱ ነን። አናስተውለውም እንጂ ሰላማዊ በሚመስለው ዓለም ውስጥ እኛ የምንኖረው እንደዚህ ነው። የሚገርማችሁ ልክ እንደ ውቅያኖስ ዳርቻ ነው። የውቅያኖስ ዳርቻ ውብ ነው፣ ውስጡ ግን አደገኛ አውሬዎች አሉ። ህይወት እንደዚህ ነው። ዓለም እንደዚህ ነው። የምንኖረው እያሳደደን ነው። ጠላት እያሳደደን ብቻ ሳይሆን መለኮታዊ እጅ እያዘን የምንኖረው። ይህን ታስተውላላችሁ? ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን ብለን ምንጸልየው እኮ አንተ በህይወቴ ውስጥ ግባ ፈቅጄልሃለሁ ማለታችን። ማየውን ብቻ ልለፍ፣ ማላየውን አላቅም፣ ማላየው ይግደለኝ፣ ማላየው ይፈለገ ይሁን፣ ከማየው ጠነቅቃለሁ፣ እኔ አምላክ አልፈልግም ብሎ የሚኖሩ ሰዎች አሉ። አማኞች ግን የሚያምኑ ሰዎች ግን ቅድም እንደተባሉ በሱ የተማመኑ ሰዎች ግን እኔ ፊት ለፊቴ ነው ያለው ግን በደንብ አላይም፣ አንተ አይን ሁነኝ፣ ያላየሁትንም ይልኝ፣ የጀርባውንም ይልኝ፣ የነገውንም ይልኝ፣ መንገዴ ላይ የሚገጥመኝ ሁሉ ሰጥቻለሁ ለአንተ፣ ፈቃደኛ ነኝ እንድትመራኝ፣ ጌታዬ የሆነ ኑር፣ ገዢ የሆነ በልቤ ላይ ሾሜሃለሁ ስንለው በአሳዳጆቻችን ፊት እጁን ይዘረጋልና በእኔ ተማምኗልና አስጥለዋለሁ ማለት ያ እሱ ነው። እግዚአብሔርን አምኖ መኖር ማለት የማናቀው 1001 ነገር አለ በዙሪያችን። የማናየው እኛን የሚመለከቱ ሚሊዮን ጉዳዮች አሉ። የሳምባውን ጤንነት የሚያውቃል በየቀኑ፣ የኩላሊቱን ጤንነት የሚያውቃል፣ የልቡን የጣፊያውን የሚያውቃል፣ የጉሮሮውን የአንጎሉን ጤንነት ምን ላይ እንደደረሰ የሚያውቃል፣ የደም ስሮቹን ዝውውር የሚያውቀው አለ ወይ? በዚህ ሰውነታችን ቁመና ላይ እንኳን ስንቱን ነገር እናውቃለን። እግዚአብሔር ብቻ ነው የሚያውቀው። እንደገና የወለድናቸው ልጆች አሉ፣ የሰበሰብነው ቤተሰብ አለ፣ የዘራነው አዝመራ አለ፣ የከፈትነው ንግድ አለ፣ የህይወት ጉዳይ አለ፣ የሥራ ጉዳይ አለ። ምን እናውቃለን? ስለዚህ ይህ እንዲያው እስቲ ልንገራችሁ፣ እግዚአብሔር ልጆች ያለ እግዚአብሔር ለመኖር የወሰናችሁ ሰዎች ምንድነው ዋስትናችሁ? እግዚአብሔር አያስፈልገኝም እኔ አይቼ እራመዳለሁ አስቤ እኖራለሁ የምትሉ ምክንያታዊ ሰዎች ሆይ ምንድነው የእናንተ ዋስትና? ምኑን ታውቃላችሁ ስለ ህይወታችሁ? ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለው የሚያድሩትን ጌታ አስጥላቸዋለሁ ይላል። በእኔ ተማምነዋልና አስጥለዋለሁ። ወደ ፈተና አታግባን፣ እንጀራ ስጠን እያሉ የሚኖሩ ሰዎች አሉ። እንጀራ ባለበት ሀገር መሶቡ ሙሉ፣ ማዕዱ ሙሉ፣
ለዓመታት ልንበላው የምንችለው እንጀራ ያለን ሰዎች አለን። ምን ነክቶን ነው እንጀራ የምንጸልየው በየቀኑ ብትሉ መኖሪያ እግዚአብሔር ስለሆነ ነው። ማናቀው ብዙ ነገር አለ እግዚአብሔር የሚጠብቅ። ስለዚህ በእግዚአብሔር ስለተማመነው ሰው በዳዊት መዝሙር 91 ላይ ቁጥር 14 ላይ በእኔ ተማምኗልና አስትለዋለሁ፣ አውቀዋለሁ፣ ተመራምሬበታለሁ፣ ተረድቼዋለሁ፣ ሸብቼበታለሁ፣ ኖሬያለሁ የምንለውን ዓለም አይ አላውቀውም፣ የምታውቀው አንተ ነህ፣ ስለዚህ መንገዴን ለአንተ አደራ እሰጣለሁ ያለውን ሰው ነው በእኔ ተማምኗል ያለው። ማርታ ዮሐንስ ወንጌል ምዕራፍ 11 ስታነቡ ጌታ መምጣቱን ሰምታ ልታለቅስ ወጣች ለወንድሟ። አንተ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ሐሳቧን ማስተዋሏን ተናገረች። አንተ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር ስትለው ምን ማለቷ ነው? አንተ እንደምትር ሐኪም ነህ፣ ሰውን የምትረዳው እስኪሞት ድረስ ነው፣ ከሞት በኋላ ልታግልት አትችልም ማለቷ ነው። በእኔ ወንድምሽ ይነሳል አለ። አዎ አውቃለሁ አለች። እቺን ቃል ተጠቅመች። አውቃለሁ ወንድሜ በትንሣኤ ቀን እንደሚነሳ አለች። አውቃለሁ አለች፣ ግን አታውቅም። ጌታ ኢየሱስ የሚናገረውና እሷ የምትናገረው ምንም አይገናኝም። ኢየሱስ ክርስቶስና ማርታ ጥበባቸው እኩል አይደለም። መሰላት ግን አውቃለሁ አለችው። ጥበብ ሲናገር አውቃለሁ አለች። እንደዚህ አይነት ሰዎች ናቸው ምድር ላይ እግዚአብሔር ላይ ያላቸው እምነት የሚፈተነው። አውቃለሁ ሲሉ ነው፣ ግን አያውቁም። ትንሣኤና ሕይወት እኔ ነኝ፣ የሚያምን ቢሞት እንኳን ይነሳል አላት። ያው ማርታ በደንብ የገባት በእውቀቱ አይደለም፣ ጌታዋ ሲሰራ ስታይ ነው። ከሞት ሲያስነሳ ወንድሟን ስታይ ነው የገባት። ለካ ሞኝ ነበረች። ለካ የእሷ እውቀት ባዶ ነበረ። ለካ የእሷ ጥበብ ዜሮ ነበረ። የገባት ወንድሟ ከመቃብር ሲወጣ። አውቃለሁ ያለችው ማርታ አታውቅም ነበር። አውቃለሁ የምትሉ ሆይ በሌላ መንገድ ማወቃችሁ የምትተማመኑ ሰዎች ሆይ ማወቅን የመሰለ ነገር የሰጣችሁ ማን መሰላችሁ? የአእምሮ ባለቤት ማን ነው? የእናንተን ውብ ብሬን የሰራ ማን ይመስላችኋል? ስጋና ደም ነው የሰራው? ማሽን ነው የሰራው? ሮቦት ነው የሰራው? ኤአይ ነው የሰራው? በፍጹም። እግዚአብሔር ላይ ተማምኖ ማደርን ተለማመዱ ነው። እግዚአብሔር ላይ የተማመነ የሆነ ቀን ችግር ሊገጥመው አደጋ ሊገጥመው ሲል እግዚአብሔር ያስጥለዋል። አሁን እኛ ይሄን ያህል ዓመት የኖር ነው እያስጣለን ነው። ስንቱን አስጥሎናል ሳናይ ከስንቱን ያመለጥ እግዚአብሔር ይመስገን። ሲመሽም ሲነጋ ምናምነው እግዚአብሔር አኗሪነት ከኛ ጋር እንዳለ ብቻ ተስፋ አድርገን በደስታ እንኖራለን። እንደዚህ ላልቃል በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቀዋልና ጋረደዋለሁ፣ ይጠራኛል እመልስለታለሁ። በእሱ የተማመነ ስሙን ያውቃል። ኢየሱስ አዳኝ አስጣይ ስም እንደሆነ ያውቃል። አስመላጭ ስም እንደሆነ ያውቃል። የእግዚአብሔር ስም፣ የአብ ስም፣ የወልድ የመንፈስ ቅዱስ ስም እንደሚወልድ ያውቃል። እንደሚያድን እንደሚያተርፍ ያውቃል። እግዚአብሔር ልጅ ስሜን አውቋል። ስሙን አውቆ በስሙ የሚጠቀም ሰው አለ። ስሙን ሳያውቅ በስሙ የሚቀልድ ሰው አለ። የተሻለውን ሰው ሆኖ እግዚአብሔር ልጅ ስሜን አውቋል። ስሙን የሚጠራ ይድናል። እግዚአብሔር ቃል ቅዱስ ጳውሎስ በሮሜ መልእክቱ ላይ ስሜን የሚጠራ ይድናል። የእግዚአብሔርን ስም በእምነት የሚጠሩ ይድናል። የኢየሱስ ክርስቶስን ስም በእምነት የሚጠሩ ሰዎች ይድናሉ። አዳኝ ጌታ ሰማይ ላይ አለ። ስሜን አውቋል። የስሜን ጥቅም አውቋል ማለት ነው፣ ተረድቷል ማለት ነው። ያው እግዚአብሔርን ስም ጥቅሙን ተረድታችሁ ይሆን? የእግዚአብሔር ልጆች እስራኤል ይገርማቸዋል። ያህዌ የሚለውን ስሙ ሲሰሙ ሁሌ ሲያነቡም፣ ሲጸልዩም፣ ሲሰብኩም፣ ሲተረጉሙም ያህዌ የሚለው ስም ሲመጣ ወድቀው ሰግደው መሬት ስመው ነው የሚጠሩት። ለስሙ ካላቸው ክብርና ፍርሃት የተነሳ በእግዚአብሔር ብለው የሚሰርቁ አሉ፣ የሚያመነዝሩ አሉ። በእግዚአብሔር ስም ለምነው ለስሙ ክብር መስጠት ያስፈልጋል።
እግዚአብሔር ልጅ ስሙን ያወቁ ሰዎች በእግዚአብሔር አዳኝነት በኢየሱስ ክርስቶስ አዳኝነት ከላይነት ጠባቂነት የተማመኑ ሰዎች ይተርፋሉ። ስሜን አውቀዋልና እጋረደዋለሁ፣ ይጠራኛል፣ እመልስለታለሁ። በስሙ ነው የሚጋረደን። በእኛ ላይ የተጠራ ስም ይጋረደናል። እየታየን አንታይም፣ እየተናገርን አንሰማ። ይገርማል። ስንጋረድ እየተናገርን አንሰማ፣ ጠላት አይሰማም። እየታየን አንታይም፣ የት እንዳለን አይታወቅም። ቀስተኛው ሲያልም እኛን ደመና ከድኖ ነው የሚመለከት። የብርሃን አምድ ከድኖ ነው የሚመለከት። በምድረ በዳ እስራኤል ሲጓዙ ሌሊቱን በብርሃን ቀኑን በደመና አምድ ሸፍኗቸው ነበር። ለዚህ ነው የምድረ በዳ ነገስታት የተንቀጠቀጡት። ይህ ትልቅ ህዝብ ነው ያሉት። ጋራጁ አብሯችሁ ስለነበረ እግዚአብሔር ስሜን አውቋልና ጋርደዋል። ስሙን የምታከብሩ የምትፈሩ እግዚአብሔር ልጆች እንኳን ደስ አላችሁ። ይጋረዳችኋል። መጋረድን ይጋረዳል፣ ይሸፍናል። እጠራዋለሁ፣ ይጠራኛል፣ እመልስለታለሁ። ስሜን ያወቀ በእኔ የተማመነ አድነኝ ያለ ከሆነ አድነዋለሁ። ድረስ ካለ ደርስታል፣ እና ካለኝ ይመጣል። እግዚአብሔር በአንድ ጸሎት የሚሰማኩ ሰዎች አሉ ምድር ላይ በአንዲት ቃል። ኤልያስ በአንድ ቃል ሰማይ ዘጋ። በአንድ ቃል። እንደኛ ግን ሰው ነበር። ኤልያስ በእግዚአብሔር ላይ ከነበረው ሁኔታ የተነሳ በአንድ ቃል ሰማይ ዘጋ። በአንድ ቃል ሰማይ ይከፈት ነበር። ለተማመንበት ሰው በዚህ ልክ እግዚአብሔር ቅርብ ነው። ጌታ ቅርብ ነው። ለተማመነበት ሰው እግዚአብሔር ቅርብ ነው። ልባችሁን ዝርግፍ አድርጉና እጁ ላይ ጣሉ። እጁ ላይ ውድቅ በሉ። እውቀታችሁን አስቀምጡ። ጫማችሁን አውልቁ። በፊት ያ ጠቢብ ሰው ሙሴ፣ የፈርዖንን ቤተ መንግስት የተማረ ሰው ሙሴ ሲመጣ ቁጥቋጦ ሲነዳየውና ምንድን ነው ብሎ ሊመራመር ሞከረ ይላል። ጫማን አውልቃለሁ። እግዚአብሔር በምርምር አይደለም ጌታ ማግኘት የሚቻለው በእምነት ነው። ደነገጠ። ጫማውን አወለቀ። የእሱን አመክንዮ አስቀመጠ። በግብፅ የተማረውን ትምህርት አስቀመጠ። አይቶ አያውቅም። እንዲህ አይነት እግዚአብሔር መስማቸው የተማራችሁ ወይ በሱ መተማመን ተለማመዱ። እውቀታችሁን፣ ጫማችሁን ተሻግሬበታለሁ፣ ኖሬበታለሁ፣ ይኑርልኝ የምትሉትን ከእግዚአብሔር የተሻለ ነገር ካላችሁ ጫማችሁን አውልቁ። የእግዚአብሔርን ስራ ቁጭ ብላችሁ ታያላችሁ፣ እናያለን። የሰማኑን በልባችን ጻፈልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት፣ እናታችን ቤታችን ረድኤት በረከት ጥበቃ አብሮን ይሁን። በትምህርቱ እንደታነጻችሁ ተስፋ አደርጋለሁ። ኮሜንት፣ ላይክ ማድረጓችሁን በእውነት ከልብ ያከብራለሁ። እግዚአብሔር ባርካችሁ። ቅድስት ሀገር ኢየሩሳሌም ለ10 ቀን መንገድ አለን። ከገና ዋዜማ 2 ቀን በፊት ጀምሮ ለ10 ቀን ድንቅ ጉብኝት እናደርጋለን። አስባችሁበት እንድትመጡ፣ እንድትካፈሉ፣ እንድትሳተፉ ይሁን። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም